ደህና ዋላችሁ። ህጻጽ ላይ የደረሰውን ረሃብ ሁላችንም ሰምተናል ብዬ አስባለሁኝ። እውነት ለመናገር አሁን ባለሁበት ሁኔታ መሄድ አልችልም፣ ግን በሀገራችን በትግራይ እንዲሁም በተለያዩ አካባቢዎች የድርቅ የረሃብ የቸነፈር ጊዜያቶች መጥተውብናል። ፈጣሪ አምላካችን በየእምነታችን ጋይስ ትልቅ ዜና ይዤ መጥቻለሁ። እንግዲህ በአንድ ቀን ውስጥ ብቻ ማለት ነው 11 ሚሊዮን ብር አሰባስበናል። የሱ እናት ከሎዛ ጋር ነው የምትለው። ሎዛ ስቴዲየም ኦኬ። ስለዚህ ኢዝ ኖት ኖርማል አይደለም ልጁ። መንግስት በይበልጥ ትኩረት ማድረግ ያለበት እንደውም በደንብ አድርጎ እሱ ላይ 40 ዓመት ያለፋችሁ ሰዎች ግን ለምንድን ነው ወጣቶች ማትፋቱ? ሃይ እንዴት ናችሁ? ዶክተር አብይ ነኝ። እንደምታዩት ዛሬ ማስተር አብነትን በአካል ሂጄ ጠይቄዋለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብሩ ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ወደ እናንተ ወደ ውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሀሳብ አስተያየታችንን ሼር እንደራረጋለን። ይህንን ውድ ቻናል ያልተቀላቀላችሁ ካላችሁ እስካሁን ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ሁላችሁም ይህንን ቪዲዮ እንደምትወዱ ስለማልጠራጠር አንድ ጊዜ ላይክ አድርጋችሁት ወደ ዛሬ ቪዲዮቻችን እንሂድ። ይሄኛው ቪዲዮ ታኩር በዚህ ሳምንት ደብረ ብርሃን ለተራቡ ወገኖቻችን የእርዳታ ማሰባሰቢያ ለማድረግ ሄዶ ነበር። ቦታው ላይ ተገኝቶ ነበር። ማን? ታኩር ብቻው። አንድም ታዋቂ ቲክቶከር ፖስት አላረገም የሱን ቪዲዮ። አንድም ታዋቂ ቲክቶከር ላይቭ ላይ ገብቶ ሊያግዘው አልሞከረም። አንድም ታዋቂ ቲክቶከር በቦታው ላይ ተገኝቶ ወይም ደግሞ እዚህ ባለበት ሆኖ እንኳን ቪዲዮ ለመስራት የሞከረ የለም። እና በዚህ መሀል ምንድን ነው የታዘብኩት? በጣም መርጦ አልቃሽ ነው ያለው። ሁሉም ሰው መርጦ አልቃሽ ነው። እመቤቴን መርጦ አልቃሽ። እዚህም እየተራበች ያለችው እናት ነች፣ እዛም እየተራበች ያለችው እናት ነች። እኔ በዚህ መሀል ዘረኛ ምናምን እንዳትሉ በዛ ወይ አይደለም፣ ግን በቃ ያለው ነገር በጣም ስለሚደብር ነው። ትግራይ እናት አትራብ፣ እዛም ያለችው እናት ነች። በቃ መራብ የለባትም። መራብ በጣም መጥፎ ነገር ነው። ማንም ሰው መራብ የለበትም። መረዳት አለባቸው። ኦፍ ኮርስ መረዳት አለባቸው። ግን ደግሞ እዚህም እየተራቡ ነው። እነሱም መረዳት አለባቸው። እና የሆነ በጣም ቫይራል የሆነን ነገር በጣም ቲክቶክ ላይ ማን ነው ቀድሞ የሚሄደው? እዛ ማን ነው ቀድሞ ቪዲዮ ቫይራል የሚውለት? ማን ነው ቀድሞ የሚሄደው? እንትናን ቀደምኩት። ከልብ የእርዳታ ልብ ቢሆን ኖሮ ከዚህ በፊት ከህጻጽ በፊት ስለ ደብረ ብርሃን ታኩር ወጥቶ ቪዲዮ እየሰራ ነበረ። አንዳችሁም ልታግዙት ግን ፈቃደኛ አልነበራችሁም። አንዳችሁም ሶሻል ሚዲያ ላይ በዚህ ልክ ልታዘዋውሩት ፈቃደኛ አልነበራችሁም። እዚህም እኮ ራብ ነው። ከሞቀ ቤታቸው ተፈናቅለው ራብ ነው። ህፃናትን ይዘው በጣም ብዙ ሺህ ህፃናትን ይዘው ራብ ነው ያለው። እዚህም ሰው ለምንድን ነው መርጦ አልቃሽ የምንሆነው? ይሄ ሞኝ ህዝብ አለ ደግሞ። አንዴ ኤርፖርት ደርሻለሁ ወደ ጻጽ እየሄድኩ ሽረ ደርሰናል ወደ ጻጽ እየሄድን ሪፖስት እያደረገ የሰው ቪዲዮ ቫይራል ያደርጋል። እርዳታ ነው የምትረዱት? ወይ እንዳዶና የእርዳታ ማሰባሰቢያ ምናምን ቪዲዮ ቢሆን በየሰከንዱ እሺ። ግን ወደ ጻጽ እየሄድ ነው፣ ኤርፖርት ደርሰናል፣ ወደ ጻጽ እየሄድ ነው፣ ሽረ ደርሰናል፣ ወደ ጻጽ ገብተናል። መርጦ አልቃሽ ስታስጠሉ። መቤት ሄደ ፈለጋችሁትን በሉ። በዚህ ቪዲዮ ስታስጠሉ። እዚህም ወገን እየተራበ ነው። ኤኒዌይስ እነሱ ለመተቸት ብቻ ሳይሆን በደብረ ብርሃን እየተራቡ እየተጠሙ ያሉ ወገኖቻችን አሉ። በጠለምት እንዲሁም በህጻጽ ሰው ለሁሉም እጃችሁን ዘርጉ፣ የምትችሉትን አድርጉ። እጃችሁን ዘርጉ ለሁሉም ወገኖቻችን። ሰሞኑን በትግራይ ክልል ህጻት በተባለች ከተማ ላይ በጣም ከባድ ረሃብ እንደተከሰተ ሁላችንም እናውቃለን እና ብዙ መነጋገሪያ ነገሮችም ተፈጥረው ነበረ። ከነዛ መካከል አንደኛው ያው ቲክቶከሮቹ የሄዱበት መንገድ ብዙዎችን አላስደሰተም። በተለይ ደግሞ ከአዶናይና ከጆን ዳንኤል ውጭ ያሉት ቲክቶከሮች ያው ለቪዲዮ ነው የሄዱት በማለት ብዙ ሰዎች ሀሳባቸውን እየገለጹ ይገኛሉ። እና ከዛ ቀደምስ አማራ ክልል ላይ ብዙ አይነት ነገሮች እየተደረጉ ነበርና አሁን ላይ እንደዚህ አይነት ነገር ሲከሰት ያው ቫይራል እንሆናለን ብላችሁ ነው እንደዚህ አይነት ነገሮችን እያደረጋችሁ ያላችሁት እያሉ ብዙ ሰዎች ሀሳባቸውን እየገለጹ ይገኛሉ። እዚህ ቲክታክ ላይ አስረግጬ የምነግራችሁ 3 ግለሰቦች አላችሁ። ነጭ ነው ማውራው፣ እስከ መጨረሻው ታዳምጡኛላችሁ። አንደኛ እነዚህን ግለሰቦች የምታወዳድሩ ሰዎች ማን ነው ቀድሞ የረዳው፣ ማን ነው የሄደው፣ ማን ነው ጀግናው እያላችሁ ጊዜያችሁን የምታቃጥሉ ጺም ያበቀላችሁ ሽበት ያበቀላችሁ ህፃናቶች አርፋችሁ ተቀመጡ። እኛ የያዝነው ነፍስ አይደለም። በትግራይ አንዲት እናት ልጆቿን በራብ ምክንያት እየቀበረች ነው፣ እሷም እየሞተች ነው። ነፍስ አይደለ እንጂ ውድድር ላይ አይደሉም እነዚህ ግለሰቦች። ሁለተኛ ቲክታከሮች እዛ ሄደው ስለረዱ ኮሜንታቸው ላይ እየገባችሁ አስመሳዮች ለቪዲዮ ነው ምናምን የምትሉ ሰዎች መጀመሪያ አንተ ሂድና እርዳ።
ቁጭ ብለህ ቤት ተኝተህ እማዬ ዳቦ አምጪልኝ እያልክ ማንንም ጀጅ ማድረግ ስልጣን የለህም። ገባ? አንድ ቲክታከር እዛ ቦታ በመገኘቱ ምክንያት ተጽዕኖ መፍጠር ይችላል። ጀግኖች ናቸው እዛ በመሄዳቸው ምክንያት ማለት። አንተ ቤት ቁጭ ብለህ ማንንም ጀጅ ልታደርግ አትችልም። ሶስተኛ አከሌ አማራ ስለሄደ እከሌ ትግራይ ስለሄደ ዘረኛ ነው የምትሉ ሰዎች አርፋችሁ ተቀመጡ። ቲክታክ ለሁሉም ይደርሳል። አባት የትግራዩም የአማራውም የአፋሩም የደቡቡም ሁሉም ብሔር ሁሉም ኢትዮጵያዊ ሁሉም ሰው ይዳረሳል። ለሁሉም እንደርሳለን። ሁሉም ኢትዮጵያዊ ማንም ዘረኛ የለም። ግን ሰውን ዘረኛ የምታደርጉ ሰዎች ሰውን ሳይፈልግ ዘረኛ የምታደርጉ ሰዎች አርፋችሁ ተቀመጡ ማለት ነው። ሰው በአሁኑ ሰዓት ላይ ምንድን ነው የተያያዘው? ያው የተቸገሩትን መርዳት ወይ ደግሞ የተጀመረውን ቻሌንጅ መቀላቀል ሳይሆን የያዘው ያው አዶናይ ይበልጣል፣ ያው ጆን ዳንኤል ይበልጣል እያሉ ኮሜንት ላይ የሚደብር ሙድ እያራመዱ ይገኛሉ በአሁኑ ሰዓት ላይ ቲክቶክ መንደር ላይ ማለት ነውና ይሄ ነገር አስፈላጊ ነው ብዬ አላስብም። ሁለቱም እያደረጉት ያለውት ነገር በጣም የሚበረታታና የሚደገፍ ነገር ነው ብዬ ነው ማስበው። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየታችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩ። ለሕጻጽ እየተደረገ ያለው ርብርብ እጅግ በጣም ደስ ይላል። ነገር ግን ይሄ ነገር ጊዜያዊ መፍትሄ እንደሆነ ሁላችንም ልናውቅ ይገባል። ይኸውላችሁ በትላንትና የቢቢሲ ትግርኛ ሪፖርት መሰረት በትግራይ ውስጥ በ18 ከተሞች 92 የስደተኛ መጠለያ ካምፖች አሉ። 92 የስደተኛ መጠለያ ካምፖች 92 ነው እያልኩ ያለሁት። ሕጻጽ ከ92ቱ አንዱ ነው። ተመሳሳይ 92 እንደዚህ አይነት ስጋት ያለበት ካምፕ አለ ማለት ነው። ከ1 ሚሊዮን በላይ ህዝብ ነው እና እነዚህ ሰዎች በእንደዚህ አይነት መልኩ ማስቀጠል አንችልም። አሁን እየተሰራ ያለው የነፍስ አድን ስራ ይበል የሚያስብል ነው፣ የሚደነቅ ነው እንዳልኩት ማለት ነው። ነገር ግን ይሄ ጉዳይ ቋሚ መፍትሄ ሊሰጠው ይገባል። ቋሚ መፍትሄው አጭርና ግልጽ ነው። ሰዎቹ ሀብት ንብረት ያላቸው ያጡ ሰዎች አይደሉም። ንብረት ያላቸው ነው እየተራቡ ያሉት። መሬት አላቸው፣ የሚታረስ መሬት። ስለዚህ ወደ መጡበት ወደ ተፈናቀሉበት ቦታ መመለስ መቻል አለባቸው። ይህ እንዲሆን ደግሞ የፕሪቶሪያ ስምምነት ሙሉ ለሙሉ መተግበር መቻል አለበት። አሮን ነው ነገሩ ለጆሮ ያሰለቸ ነገር ሊሆን ይችላል። ነገር ግን በእንደዚህ አይነት መልኩ እስከ መቼ መቀጠል ይቻላል? አሁን የመጨረሻው ሰዓት ላይ የደረስን ይመስለኛል። ሰዎች በረሃብ ማለቅ ከጀመሩ ከዚህ በላይ የት ሊደርስ ይችላል? ሰው ፖለቲከኞች እየፈጠሩት ያሉት ሽኩቻ ለጊዜው ያዝ ያርጉትና ወደ ቀያቸው በመመለስ ቋሚ መፍትሄ ሊሰጣቸው ይገባል። እነዚህ ሰዎች ሁላችንም እዚህ ላይም ብንረባረብ ተመሳሳይ አሁን እያደረግን ያለነው ጉዳይ እዚህ ላይም ብንረባረብ የተሻለ ውጤት እናመጣለን ብዬ አስባለሁ። ይመቻችሁ። እንደዚህ አይነት ጥሩና የሚገራርም ሀሳቦችን የሚያነሱ ግለሰቦች ሲገኙ ማበረታታት ይኖርብናል። ያው ግለሰቡ እንዳለው ያው ነገሮችን ይሄኛውን ብቻ ሳይሆን ማየት ያለብን የወደፊቱንም ማሰብ አለብን ነው እያለ የሚገኘው። አሁን ላይ ምግብ ሰጠናቸው፣ ያው እንዲያገግሙ አደረግን። ከዛ በኋላስ ምንድነው የሚከሰተው? ያው እነዛ ሰዎች ወዴት ይሄዳሉ የሚለውን አብረን ማጥናት አለብን ብሎ ነው እየተናገረ ያለው ልጁና ይሄ የሚገርም ሀሳብና ያው ሊታሰበበት የሚገባ ጉዳይ ይመስለኛል። ጋይስ ትልቅ ዜና ይዤ መጥቻለሁ። እንግዲህ በአንድ ቀን ውስጥ ብቻ ማለት ነው 11 ሚሊዮን ብር አሰባስበናል። ሕጻጽ ላይ በረሃብ ለተቸገሩ ወገኖቻችን ማለት ነው። እንኳን ደስ አለን። በጣም ደስ ብሎኛል። እኔ ይህ ብር እንግዲህ በኢንካይንድ ወይም ደግሞ በምግብ አድርገን ዴሊቨር እናደርጋለን ማለት ነው። ቀጣይ ቪዲዮዎችን መመልከት ትችላላችሁ። እናመሰግናለን። ሰሞኑን ቲክቶክ ላይ ተጽዕኖ ፈጣሪ የሆነው አዶናይ ማለት ነው በጣም ብዙ ነገሮችን እያደረገ ይገኛል። በትግራይ ላይ በተከሰተው የረሃብ ጉዳይ ላይ ማለት ነው እና ብዙ ነገሮችን እያናገረ ይገኛል። በጣም ትልልቅ ድርጅቶችን እያናገረ ከኛ ጋር አብራችሁ ሁኑ፣ አብራችሁን ከጎናችሁን ቁሙ በማለት ባወጣው መግለጫ ወይ ደግሞ ባወጣው የእርዳታ ጥሪ መሰረት ብዙ ገንዘቦች ወደ ሕጻት አካውንት ላይ እየገባ ይገኛል። ያው በጣም ብዙ ሰዎች በዚህ ነገር ተገርመው አዶናይ ምንም ማድረግ እንደሚችል እየተገነዘቡ ይገኛሉ። በአሁን ሰዓት ላይ እሱ የጠራቸው ድርጅቶች በሙሉ በአሁን ሰዓት ላይ ቪዲዮ እየሰሩ ይገኛሉ። እስኪ ለምሳሌ አንድ ሁለቱን ልጋብዛችሁ ከነዛ ውስጥ። ለሰው መድኃኒቱ ሰው ነው። አንዳችን ለአንዳችን የኑሮ እስትንፋስ ነን። በበጎነት፣ በአብሮነት፣ በመተሳሰብ፣ በደግነት የምንታወቅበት መልካም ስማችን ዛሬም በህብረታችን ልናጸነው ይገባል። እኛ እያለን ወገናችን አይራብም። አትርፈን ሳይሆን የወገኖቻችንን ረሃብ እኛም ይርበናል። ካለን ላይ የ500 ሺህ ብር ድጋፍ በማድረግ ይህንን በጎ ሪል ስቴት እንግዲህ ከቪዲዮቹ መካከል ብሩክ ሪል ስቴትን ተመልክታችኋል። ብሩክ ሪል ስቴት ማለት ለጋሽ ሰለሞን መኪናውን ያበረከተላቸው ድርጅት ነው፣ ወይም ሪል ስቴት ነው፣ ዱባይ ውስጥ የሚገኝ ማለት ነውና የአዶናይን ጥሪ ተቀብለው እንደዚህ አይነት ቪዲዮ መስራት ችለዋሉ ማለት ነውና በሕጻት አካውንት ስም ወይ ደግሞ በተጎዱት ሰዎች ስም 500 ሺህ ብር አስገብተዋሉ ማለት ነውና
ይህ ነገር ብዙዎችን እያስገረመ ይገኛል። የአዶናይ ተጽዕኖ ፈጣሪነት እስከዚህ መድረሱ በጣም ብዙ ሰዎችን እያነጋገረ ይገኛል በአሁኑ ሰዓት ላይ እና ስለዚህ ኬስ ስለ ሕጻት ላይ ስለተከሰተው ስለ ረሃብ ጉዳይ ስናወራ ደግሞ አርቲስቶች እኛ ያለን እያሉ በአሁኑ ሰዓት ቪዲዮ እየሰሩ ይገኛሉ። ደህና ዋላችሁ። ሕጻት ላይ የደረሰውን ረሃብ ሁላችንም ሰምተናል ብዬ አስባለሁኝ። እውነት ለመናገር አሁን ባለሁበት ሁኔታ መሄድ አልችልም፣ ግን እዚህ ሆኜ አቅሜ የፈቀደውንና የምችለውን ነገር በሙሉ እኔ ለማድረግ ዝግጁ ነኝ እና አደርጋለሁ። ያው ሁላችንም ስንተባበር ነው እናትና አባቶችን ማብላት የምንችለው ብዬ አስባለሁኝ እና እናንተም አቅማችሁ የፈቀደውን አድርጉ ለማለት ነው። ደህና ዋሉ። ተወዳጇ አርቲስት ሰላም ተስፋዬ በችግር ውስጥ ላሉት የህፃጽ ወገኖች የ100,000 ብር የገንዘብ ድጋፍ በማድረግ አለኝታነቷን በተግባር አሳይታለች። በቃል ብቻ ሳይሆን በእውነተኛ ተግባር የህዝብ ልጅነቷን ላስመሰከረችው ሰላም ከፍ ያለ ክብርና ምስጋና ይገባታል። እንግዲህ ማራማዊት አባተና ሰላም ተስፋዬ እስካሁን ዝምታውን የሰበሩ አርቲስቶች ሆነዋል። ከዚህ በመቀጠል ደግሞ እስኪ መቅደስ ደበሳይም ስለ ትግራይ ላይ ስለተከሰተው ረሃብ አንዳንድ ነገሮችን ተናግራለች። ጤና ይስጥልኝ፣ እንደምን አላችሁ? ጋዜጠኛ መቅደስ ደበሳይ ነኝ። ወደ ስቱዲዮ ልገባ ነበረ ለቀረጻ፣ ግን ልቤ ምንም ረፍት ስላልሰጠኝ ይህንን መልእክት ወደ እናንተ ላደርስ መጥቻለሁኝ። በሀገራችን በትግራይ እንዲሁም በተለያዩ አካባቢዎች የድርቅ፣ የረሃብ፣ የቸነፈር ጊዜያቶች መጥተውብናል። ፈጣሪ አምላካችን በየእምነታችን ፊቱን መልሶ መከራውን ሁሉ እንዲያነሳ ብንለምንም እኛም ደግሞ የራሳችን ሚና ያስፈልጋልና አንደኛው ህዝብን የሚያገለግል መንግስት እንግዲህ አለው ልል የተገባ ነው ብዬ አስባለሁኝ። እንዲሁ የሃይማኖት ተቋማት ኤንጂኦ፣ በሀገራችን በበጎ ስራ የተሰማራችሁ ኤንጂኦዎች፣ የሚዲያ አካላት እንዲሁም ህዝቦች ሁሉ ከጎናቸው ልንሆን ይገባል። በያለንበት ሁሉ በሀሳብ፣ በገንዘብ፣ በጉልበት በቦታው ድረስ ተገኝተን ወገኖቻችንን አለው ልንል የተገባ ነው። መቼም እንዲህ አይነት የመከራ ጊዜ አሁን ባለንበት በዚህ ዘመን ሰዎች እንግዲህ በብዙ ስልጣኔና ከፍታ በሚራመዱበት ጊዜ እኛ ወገኖቻችን ምግብና መጠጥ አጥተው ሲሰቃዩ እንደማየት የሚያም ነገር የለምና እኔም እንግዲህ እንደ አንድ ኢትዮጵያዊ እንደ አንድ የሚዲያ ሰው በሀገሬ ህዝብ ላይ የሚደርሰውን ረሃብ መከራ ሁሉ ፈጣሪ እንዲያሳልፍና ይህንን የማገዝ ኃይሉና አቅሙ ያላችሁ ሰዎች ከፊት ለፊት ሆናችሁ እንድትረባረቡ መልእክቴን ለማስተላለፍ ነው። አመሰግናለሁ። እና ብዙ ሰዎች መርዳት የሚችሉ እየረዱ የማይችሉ ደግሞ መልካም ምኞታቸውንና ብዙ ሰዎች መርዳት የሚችሉትን ሰዎች እያነሳሱ ይገኛሉ በአሁኑ ሰዓት ላይ እና እርዳታ ሲነሳ ወይ ደግሞ እንደዚህ የተቸገሩ ሰዎችን ስናይ መጀመሪያ የምናነሳው ማንን ነው? በእርዳታ ዙሪያ ላይ ካሉ ግለሰቦች ማስተር አብነትን ነው። ማስተር አብነት ሰሞኑን የደረሰበትን ነገር ሁላችሁም ታውቃላችሁ ብዬ አስባለሁ እና ከዛ ጋር በተገናኘ አዲስ ነገር አለ። ምንድነው እሱም? ዶክተር አብይ ስለሱ አንዳንድ ነገሮችን ተናግሯል። እስኪ ቪዲዮን ተመልክተን እንመለስ። ሀይ እንዴት ናችሁ? ዶክተር አብይ ነኝ። እንደምታዩት ዛሬ ማስተር አብነትን በአካል ሂጄ ጠይቄዋለሁ። በጣም ብዙ ሰዎች የማስተር አብነት ደህንነት እንዴት ነው ዶክተር ጠፋብን እኮ ብላችሁ ጠይቃችሁኛል። ያው እኔም በጣም ቢዚ ከመሆኔ አንፃር ቀጥታ አዲስ አበባ እንደመጣ ላገኘው አልቻልኩም ነበር። ነገር ግን ዛሬ በአካል አግኝቼው ብዙ ነገሮችን ተጫውተናል፣ አውርተናል። ያለበትን የሕክምና ሂደትም በተወሰነ መልኩ ለማስተዋል ሞክሬያለሁ። ሕክምናውንም በጥሩ ሁኔታ እየተከታተለ ይገኛል። ቀጣይ አዳዲስ ነገሮች በሚኖርበት ጊዜ ማሳወቃችሁ ይሆናል። እስከዛው ድረስ ግን ሁላችሁም የምትወዱት የምታከብሩት ኢትዮጵያውያን በጸሎታችሁ አስቡት። ወደ ቀደመ ስራው ወደሚወደው ወደሚያከብረው ልቡን ሐሴት ወደሚሞላው ስራው ደግሞ በጊዜ እንዲመለስ ሁላችንም ማድረግ የምንችለው በጸሎት ማገዝ ስለሆነ ጸሎታችንን ሙስሊም ናችሁ በሃይማኖታችሁ፣ ክርስቲያን ናችሁ በሃይማኖታችሁ እንድትጸልዩለት ስል በጣም በትህትና ጠይቃችኋለሁ። በተረፈ አዲስ ነገር በሚኖርበት ጊዜ ደግሞ ማሳወቃችሁ ይሆናል። ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ሕክምና ማዕከል። አመሰግናለሁ። እንግዲህ ዶክተር አብይ እንደተናገረው ያው አግኝቼው አናግሬው ነበርና ያው እሱም ያስፈልገው በአሁኑ ሰዓት ላይ የሁላችሁም ጸሎት ነው። ሙስሊሙ በእምነቱ፣ ክርስቲያኑም በእምነቱ ሁላችሁም በያላችሁበት ሆናችሁ ለማስተር አብነት የተቻላችሁን ያክል ጸልዩለት ብሏል። እንግዲህ እኛም ኢትዮጵያውያኖች ለማስተር አብነት ጸሎታችንን እንደምናደርስለትና ወደ ፈጣሪያችን እንደምንጸልይለት እርግጠኛ ነኝ። ይሄኔ በዚህ ሰዓት እሱ ባይታመም ኖሮ ብዙ ነገሮችን እንደሚሰራና ከማንም ቀድሞ እንደሚገኝ ሁላችንም እናውቃለን። በተለይ
ያው ትግራይ ላይ ብዙ ነገሮችን እንደሚያደርግ ሁላችንም እናውቃለን እና በአሁኑ ሰዓት ራሱን እያስታመመ ይገኛልና ሁላችንም ጸሎታችንን እንዳናቋርጥ ማስተራብነት ቶሎ ተሽሎት እንዲመለስ ማለት ነው። የሱ እናት ከሎዛ ጋር ነው የምትለው። ሎዛ ስቴዲየም ኦኬ። ስለዚህ ኢዝ ኖት ኖርማል አይደለም ልጁ። መንግስት በይበልጥ ትኩረት ማድረግ ያለበት እንደውም በደንብ አድርጎ እሱ ላይ 40 ዓመት ያለፋችሁ ሰዎች ግን ለምንድን ነው ወጣቶችን ማትፋቱ? የእናንተን ጊዜ በብሔር በዘር በፖለቲካ እየተባላችሁ ጨረሳችሁ። አሁን እኮ የኛ ጊዜ ነው በሰላም እንኖርበት። ይኸውልሽ አዶናይ የሰው ሃይማኖት ሲነካ አይተናናቅም፣ ብሔር ሲነካ አይተናናቅም፣ ፖለቲካ ውስጥ የለበትም። የአዶናይ ብቸኛ ጥፋቱ መዝፈኑ ነው። ይኸውልሽ እኛ ወጣቶች እንደፈለግን ሮስት እንደራረግ፣ ሙድ እንያዝ፣ እንተራረብ፣ እንጣላ። ግን እናንተ በቃ በመሀላችን እንድገቡ አንፈልግም። የራሳችንን ችግሮች ራሳችን እንፈታለን። አንድ ቀን ስምሽን ጠርቶ አያውቅም። በጣም ታናሽሽ እኮ ነው፣ የልጅሽ እኩያ እኮ ነው። እንዴት ቢያንስ ለንግግርሽ ራዕይ አይኖርሽም? እሱን እንደዚህ መጥፎ ነገር ውስጥ ለመክተት የምትታገዩ። ልጁ መግቢያ ላይ የተናገረው ነገር በጣም የሚገርምና በጣም እኔ የተመቸኝ ንግግር ሆኖ ተገኝቷል። ምክንያቱም ምንድነው 40 ዓመት ያለፋቸው ሰዎች ብዙ ጊዜ አንዳንዴ አለማስተዋል ይታይባቸዋል። በተለይ ደግሞ ያው ውጭ ሀገር ያሉ ግለሰቦች ማለት ነውና ምንድነው ችግራቸው? በተለይ እነ ዮኒ ማኛ፣ ጂጂኪያ፣ አንዳንዴ ደግሞ ሊያሾ በጣም የሚደብርና የሆነ ለህብረተሰቡ የማይመጥን አይነት ንግግር ነው የሚናገሩትና እና አዶናይ በዚህ ሰዓት መናገር ማለት በጣም ያሳፍራል። እና አዶናይ ማለት በአሁኑ ሰዓት ምን እያደረገ እንደሆነ ሁላችሁም ታውቃላችሁ። በአሁኑ ሰዓት ምን አይነት ተጽዕኖ ፈጣሪ እንደሆነና ህዝቡ እሱ አድርግ ያለውን እያደረገ እንደሆነና በ24 ሰዓት ባልሞላው ሰዓት ውስጥ 11 ሚሊዮን ብርና ከዛም በላይ የሆኑ ብሮችን ለተቸገሩ ሰዎች ያሰባሰበ ግለሰብ ነውና እሷ እዛ ጀርመን ሀገር ሆና እንደዚህ አይነት ነገሮችን እየተናገረች እሱ ግን እዚህ ሆኖ ታሪክ እየሰራ ይገኛልና አዶናይ በጣም ተጽዕኖ ፈጣሪ መሆኑ በጣም ብዙ ሰዎችን እያናደደ ይገኛል። ከዛ ውስጥ አንዱ ማን ነው? በማስታወቂያ ስራ የምናውቀው ሳምሶን ነው። ሳምሶን ሁላችሁም ታውቁታላችሁ ብዬ አስባለሁ። ካላወቃችሁት እስኪ አንዴ ላሰማችሁ። ከየት መጡ የማንላቸው መቼ በቅለው መቼ አደባባይ እንደወጡ ለማሰብ እንኳን ጊዜ ሳይኖረን ሰግጠ ደድበ ታሪክ ስራ ብለው መኪና የሚሸለሙበት ዘመን ላይ ደረስን። An empty mind speaks. An empty mind makes the worst noise የሚል አባባል አለ። ባዶ አእምሮ ምን ያህል ጫጫታ እንደሚፈጥር እኛ ሀገር አየን። አቶ ሳምሶን ማሞ እንግዲህ ከተደበቀበት እንደ እንሽላሊት ብቅ ብሏል። በነገራችን ላይ ኃጢአት እዚች ምድር ላይ የተሰራች ኃጢአት እዚቹ ምድር ላይ ከፍለን ነው የምንሄደው። አንተ ስለዚህ ልጅ ስታወራ ራስህን ንጹህ አድርገህ እዚች ሀገር ላይ ምንም በደል እንዳልፈጸምክ አድርገህ ለሀገር ተቆርቋሪ የሀገር ዜጋ ሆነ ስታወራ በጣም በሰጨኝ። በእውነት ነው የምልህ። ፐርሰናሊ እኔ ስለ ራሴ ነው የምናገረው። ሮያል ክራውን ትዝ ይልሃል? ሮያል ክራውን ማለት የአቶ ኤርሚያስ አመልጋ ካምፓኒ ነበር። ከ1000 በላይ ሰራተኞች ነበሩት። ከነዛ ውስጥ አንዱ እኔ ነኝ። አንተ ከሆነ ከሚኔራል ውሃ ካምፓኒ ኢትዮጵያ ውስጥ ያለ ከሱ ጋር ጉቦ ተቀበልክ፣ ይህን ካምፓኒ እንደምንም ብለህ አዘጋው ተብለህ አቶ ኤርሚያስ ጋር መተህ ይሄ ካምፓኒ ይሄን ያህል ኦፈር አድርጎኛል፣ አንተ ደግሞ ይሄን ያህል ስጠኝ አለበለዚያ ካምፓኒን አዘጋዋለሁ አልከው። ኤርሚያስ ጉቦ መስጠት አይወድም፣ እምቢ አለ። የሽንት ቤት ውሃ ብለህ ጋዜጣ ላይ አሳተመህ ከ1000 በላይ ሰራተኛ በተንክ። የመጀመሪያ ስራዬ ነበር እኔ ተቀጥሬ እናቴን ልረዳ ደስ ብሎኝ ህልሜን ገና በ4 ወር ነው የቀጨኸው። እኔ ፐርሰናሊ በራሴ ላይ የደረሰውን ነው የምነግርህ። ካላመናችሁኝ የማይሰበረው የአቶ ኤርሚያስ አመልጋ መጽሐፍ ላይ በስም ተጠቅሶ ተጽፏል። ሂዱና ይሁት። ኤርሚያስም ብዙ ጊዜ ኢንተርቪው ሰጥቶበታል። አንተ ዜጋ ሆነ አንተ ኃላፊነት የሚሰማው ሰው ሆነ ገና በ2 ወር ውስጥ የስንቱን የደሃ እንባ ያበሰን አንድ ፍሬ ልጅ ከየት እንደተዘራ ከየት እንደበቀለ ትላለህ። ሰው ነዋ እግዚአብሔር የፈጠረው ሰው፣ ለዛውም ቅን ልብ ያለው ሰው ልጅ ገና የ25 የ26 ዓመት ልጅ የስንቱን ድሃ እንባ ያፈሰሳችሁ ስንቱን ሴት ያስለቀሳችሁ ግፈኞች እናንተም ከእንደገና ሰው ሆናችሁ ከየተደበቃችሁበት ብቅ ትላላችሁ።
የወጋ ቢረሳ የተወጋ ረሳ ነው። አንድ ሮያል ክራውን የማዕድን ውሃ ነው ጋዝ ያለው አንደኛ አዲስ አበባ ውስጥ ኮምፒት የሚያደርገው ጠፍቶ ያዘጋው አቶ ሳምሶን ነው። ከ1000 በላይ ሰራተኛ ሜዳ የበተነ አፋሌን ብለህ ታወራለህ። የሚከሳችሁ እኮ አታችሁ ነው እንጂ እናንተ እኮ ወህኔ ቤት መቀመጥ የነበረባችሁ ሰዎች ናችሁ። የተረሳ እየመሰላችሁ ብቅ ትላላችሁ አይደል? ከየስርቻው እናቴን ለመጦር የጓጓሁትን የልጅነት ህልሜን በ4 ወር ቅጭት ያደረከው ክፉ ሰው ነህ አንተ። ተደበቅ። ብዙ ሰዎች አዶናይን ለምን እነዚህ ሊጠምዱት እንደቻሉ በጣም እኔ ማወቅ ግራ ገብቶኛል፣ ለማወቅ ማለት ነውና ምን ማለት ነው? ቆይ እሱ እንደዚህ በጣም ብዙ ነገሮችን እያደረገ ይገኛል፣ ግን በጣም ከነሱ የማይጠበቅ ሰዎች በጣም ስላችሁ እንደዚህ አይነት ነገር እነሱ ያደርጋሉ ብለን ማንጠብቃቸው ሰዎች ሌላ ጊዜ በብዙ በበጎ ስራቸው የምናውቃቸው ግለሰቦች አሁን ላይ አዶናይ ትክክል አይደለም ወይ ደግሞ የእሱን ስትራቴጂ እየተቃወሙት ይገኛሉ። ልክ ቢሆኑና ጥሩ ቢያደርጉ ኖሮ ምናልባት ልጃቸው ይሆናል ወይ ደግሞ እነሱ ካሳለፉት ነገር አንጻር ለብቻው ጠርተው ያው ልክ ያለው ነገር እንኳን ቢኖር ቢመክሩትና ቢያስተምሩት ጥሩ ይመስለኛል። እንደዚህ በአደባባይ እንደዚህ እየተቃወሙ የወሬ ማጣጣሚያና ያው ርዕስ መስጫ ከሚያደርጉት ቢመክሩትና ቢያናግሩት ጥሩ ይመስለኛል። ግን እንደዚህ ይወርዳሉ ብዬ አንድም ቀን አስቤ አላቅም። በተለይ ሰመረ ባሪያውና ያው አሁን ላይ ደግሞ ሳምሶን እንደሰማችሁ የተናገረውን ንግግርና በጣም የሚደብር ነገር ነው ብዬ ነው ማስበው። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ለማንኛውም ምርጦችዬ የዛሬ ቪዲዮቻችን እነኝን ይመሳሰሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።